السلام عليكم ورحمة الله وبركاته. እንዴት ናችሁ? ኢንሻአላህ የነህው الصغير كتاب እየተማማርን ነበረ። በባለፈው ነኪራና ማዕሪፋን እያንዳንዱ ዝርዝር በተወሰነ መልኩ እያየን ነበረ። የቀረችን በባለፈው ያልጨረስናት المتكلمين ነበረች። እሷም وواحدة للرفع والنصب والجر ሶስቱም ላይ ረፍዕ ነስብም ጀር ላይ የምትገባ ማናት? المتكلمين ያልናት ማለት ነው። طيب ሶስቱም ቦታ ትመጣለች ማለት ነው። እቺና المتكلمين ያልናት ለምሳሌ እቺና المتكلمين የምትመጣው ለምሳሌ ضربنا ስል እቺና የምትለው ቃል ضربنا ለረፍዕ ቦታ መጣች። እንደገና ደግሞ أكرمنا ስንል ደግሞ ምን ቦታ መጣች? ነስብ ቦታ። አክረመ هو نا እኛ أكرمنا ضربنا ካልኩኝ ግን እቺ ስኩን ከሆነች ضربنا خرجنا ካልኩኝ እቺ ፋይል ትሆናለች፣ ረፍዕ ቦታ ትመጣለች። እዚህ ጋር ደግሞ أكرمنا ضربنا ባዋ ፈትህ ናት እዚህ ጋር ካልኩኝ ግን እቺ ምን ቦታ ናት ማለት ነው? የነስብ ቦታ ናት ማለት ነው። ስለዚህ ኑን እቺና የምንላት ለሙተከሊም የምትመጣዋ ረፍዕ ቦታ ትመጣለች፣ ነስብ ቦታ ትመጣለች። እንደገና ምን ቦታ ትመጣለች? የጀር ቦታ ትመጣለች። ለምሳሌ ለና ኢለይና እቺኛዋ ማለት። ስለዚህ ሶስቱም ቦታ መምጣት የምትችል ضمائر ናት ማለት ነው። طيب ኢዘን ወደ ቀጣዩ ማዕሪፍ እንገባለን። እሱም ዓለም ነው ማለት ነው። طيب ሁለተኛው ከማዕሪፋዎች ውስጥ ከضمائر ቀጥሎ ዓለም ነው። ዓለም ብሎ ማለት ያኒ የወል ስም፣ በአማርኛው የወል ስም፣ ይሄ መጠሪያ ስም ለአንድ ነገር፣ ለአንድ ቁስ ሊሆን ይችላል፣ ነፍስም ያለው ነገር ይችላል፣ ላይሆን ይችላል። ብቻ ለአንድ ነገር መጠሪያ ኻስ መጠሪያ ያለው ነገር ምን ተብሎ ይጠራል? ዓለም ተብሎ ይጠራል ማለት ነው። هو ምን ይለናል? العلم نحو أسماء الله. قال المصنف والعلم نحو أسماء الله والملائكة والناس والبلدان والكواكب والشهور. እነዚህ ቃላቱ እነዚህን ስም የያዘ በሙሉ ምን እንለዋለን? ዓለም እንለዋለን። ለምሳሌ የአስማء الله አላህ የምንለው ቃል፣ الرحمن الرحيم والملائكة የመላእክቶች ስም ለምሳሌ ጅብሪል፣ ሚካኤል ያልነው፣ والناس ዘይድ፣ ሙሐመድ፣ ኻሊድ፣ እነዚህ የተለያዩ ስሞች ማለት ነው። والبلدان والكواكب والشهور የሸሃር የከዋክብት ስሞች፣ ቡልዳን የሀገር ስሞች مثلا ኢትዮጵያ ስንል ወይም የከተማውን ስም ደግሞ مثلا አዲስ አበባ ብንል በምናውቀው ማለት ነው። ወይ መካ መዲና ስንል እነዚህ የሀገር ስሞች ሆነው ስፔሲፊክ ለዛ ሀገር ለዛ ወይ ለከተማ ነው ይችላል ለዛ ሀገር ስፔሲፊክ የሆነ ስም ሲኖረው ዓለም ተብሎ ይጠራል ማለት ነው። ስለዚህ እነዚህ ቃላቶች ምንድናቸው? ማዕሪፋ ናቸው። ያኒ የሆነ ነገርን ኻስ አድርጎ ይዘውልናል። ሁሉም ነገር አያስገቡም ማለት ነው። ነኪራ የሆነ ቃል ቢሆንስ ለምሳሌ ነኪራ ከሆነ ረጁል ብንለው ረጁል ብዙ ዘይድም ሙሐመድም አህመድም ኻሊድም ሁሉም ረጁል ተብሎ ነው የሚጠሩት። ላኪን ሙሐመድ ካልኩኝ ስፔሲፊክ ያንን ሰውዬ ኻስ ያደርግልናል ማለት ነው። طيب ለዛ ነው ማዕሪፋ የተባለው ማለት ነው። ስለዚህ ዓለምን መጠሪያም ከነዚህ ከማዕሪፋዎች ኻስ ከሚያደርግልን አንደኛው ነው ማለት ነው። وهو الاسم المختص بمسماه በተጠሪው አካል ኻስ የሚሆን ነው። ለምሳሌ አንድን ረጁል ሙሐመድ ብዬ ብጠራው በዛ ሰውዬ ኻስ ይሆንልናል ማለት ነው። ያ ሙሐመድ የሚለው ቃል በዛ አካል ሰውዬ የሆነን ሀገርን የሆነ ነገር ብዬ ብሰይመው የሆነ እቃንም የሆነ ነገር ብዬ ብሰይመው ያሃ የተሰየመው ነገር ኻስ ሆነልን በዛ ነገር ማለት ነው። ስለዚህ ዓለም የምንለው የወል ስም በአማርኛ የወል ስም ብለን እንጠራዋለን ማለት ነው። طيب ስለዚህ በታሪፉ በአረበኛ هو الاسم المختص مختص የሆነ ስም ነው። ቢሙሰማሁ በተጠሪው አካል በሰየምነው ነገር ላይ ሙኽተስ ነው ማለት ነው። ይሄ ያው በአማርኛም ስለሚታወቅ ግልጽ ነው። ሁለተኛው ማዕሪፍ ሶስተኛው ማዕሪፍ ከضمائر ዓለምን አየን ضمائر አየን اسم الإشارة قال المصنف وأسماء الإشارة اسم الإشارة እናያለን። ይሄም ከضمائሮች አንዱ ነው። ይሄም ከማዕሪፎች አንዱ ነው ማለት ነው። ስም ናቸው ለኢሻራ የምንጠቀማቸው ማለት ነው። وهي هذا وهذه وهذان وهاتان وهؤلاء وهنا وثم ያልናቸው እነዚህ اسم الإشارة የምንጠቁምበት ጠቁመን ኢሻራ የምናደርግበት ቃላቶች ናቸው ማለት ነው። ስለዚህ እነዚህ እያንዳንዱ እናያለን። وهي هذا የምንለው ቃል አለ هذا سنل لمفرد لمفرد
المذكر ለማን ነው የሚሆነው هذا ካልኩ ሙፍረድ ነው ነጠላ ነው ለአንድ አካል ብቻ ለአንድ ነገር ብቻ ነው የሚሆነው እንደገና ሙዘከር ነው ለወንድ ነው መሆን ያለበት ወይም ደግሞ ወንድን ተክቶ የሚመጣ ለምሳሌ በወንድነት የምንገልጸው ከሆነ ያንን በወንድ የምንገልጸው ከሆነ هذا ብለን ነው የምንጠራው ማለት ነው ሁለተኛው ደግሞ هذه ነው هذه ደግሞ للمفرد ሆኖ للمفرد المؤنث ለሴት ሆኖ ሙፍረድ ነው ነጠላ ማለት ነው هذه ስንል የሃዚህ ያልንበት አካል ሴት መሆን አለበት ወይም ደግሞ እንደ ሴት የምንጠቀመው መሆን አለበት ማለት ነው طيب وهي هذا وهذه وهذان ሲባል ደግሞ هذان ሲባል للمذكر ሆኖ للمذكر المثنى مذكر ነው ግን مثنى ሁለትዮሽ هذان ካልኩ هذان خصمان هذان እያልን ቁርአንም ላይ የምንቀራቸው ለሙዘከር ሆኖ እንደገና ለምንድነው ለሁለትዮሽ ሲሆን ማለት ነው طيب وهاتانም ደግሞ አለ هاتان ይሄስ للمثنى مؤنث ለሴቷ ሁለት ሴት ደግሞ ከሆኑ ወይም ደግሞ ሴቶችን ተከታታይ የሚመጡ ለሴት የምንጠቀምበት ነገር ከሆነ ምን እንለዋለን ማለት ነው هاتان እንላለን ማለት ነው هاتان ብለን ነው የምንጠቀመው ለሁለት አካል ለሁለት ነገሮች ማለት ነው ሴትም يعني ለሴቶች ማለት ነው ሙአነስ መሆን አለበት وهؤلاء ስንልስ هؤلاء የምንለው ደግሞ لجميع الذكور والإناث ለሴትም ለወንድም هؤلاء ብለን መጥራት እንችላለን ወይም ደግሞ اسم الإشارة እናደርጋለን ማለት ነው እነዚህ ቃላቶች በሙሉ የሆነ ነገርን ኻስ ስለሚያደርጉን هذا ስንል የሆነ ነገር ኻስ ያደረግን ነው هذان ስንል የሆነ ነገር ኻስ ያደረግን ነው ስለዚህ ምን እንላቸዋለን ማዕሪፋ ብለን እንጠራቸዋለን ማለት ነው طيب ودا اسماء الموصولة نهدالن رحمه الله واسماء الموصولة نحو الذي والتي واللذان واللتان والذين واللاتي واللواتي طيب አራተኛው ደግሞ اسماء الموصولة ነው اسماء الموصولة نحو موصولة የምንጠቀመው التي واللذان واللتان والذين واللاتي واللواتي ይለናል ማለት ነው ሙሰኒፊው طيب اسماء الموصولة የምንላቸው እነዚህ የተጠቀሳቸው እያንዳንዳቸውን ስናይ الذي የሚለው ለነጠላ ወንድ ብቻ ነው የሚሆነው جاء الذي እንላለን ያ መጣ ለወንዱ ብቻ التي ካልኩኝ ደግሞ ለማን ነው للمفردة ለሴቷ جاءت التي قالت التي እንላለን ማለት ነው ለሴቷ ማለት ነው طيب ሶስተኛው واللذان واللتان አራትና ሶስተኛው اللذان من المذكر للمذكر ሆኖ ሁለትዮሽ اللذان እነዚያ ሁለቱ መጡ جاء اللذان እንላለን ማለት ነው እሺ ለሴቶች اللتان ካልኩኝ ደግሞ للمؤنث ለሴቶቹ ሁለትዮሽ ሲሆን ማለት ነው እሺ طيب واللذان واللتان والذين ካልኩኝ ደግሞ الذين ካልኩኝ ለማን ነው لجميع الذكور ለብዙ ወንዶች لجميع الذين جاء الذين وجاء الذين ምን ተጠቀመ እቺ الذين የምትለው ቃል ለብዙ ወንዶች መውሱላ ሆና ትገለገላለች ማለት ነው ወላኢ ወላቲ ወለዋቲ ያለው ሶስቱም ማለት ነው ደግሞ እነዚህ ሶስቱም ደግሞ ለማን ነው لجمع الإناث ለብዙ ሴቶች ምን ያለ ነው ወላኢ ቁርአን ላይ ስንቀራ ወላኢ
ወላቲ ወለዋቲ ሶስቱም አንድ አይነት ማዕና ነው የሚይዝልን። በሶስቱም አይነት አጠቃቀም መጠቀም እንችላለን ማለት ነው። ስለዚህ እነዚህ በሙሉ ደግሞ ምን ይባላሉ? እንደገና ማዕሪፋ ይባላሉ። አስማኡል መውሱላ ማዕሪፋዎች ናቸው። አንድን ነገር ጃአ ለዚ ስንል የሃኛው ስንል ስፔሲፊክ እያደረገ ነው። ጃአ ለታኒ ጃአ ለዛኒ ስንል ስፔሲፊክ፣ እነዚህ ሁለቱ ስንል ስፔሲፊክ እያደረጉ ነው ማለት ነው በመውሱላ። ስለዚህ ይሄ ምን ይባላል? ማዕሪፋ ተብሎ ይጠራል። ስሞች ናቸው በሙሉ። የስምን ኢዕራብም ወደፊት ስናያቸው ደግሞ የስምን ኢዕራብ ይሰጣሉ ማለት ነው። ጠይብ ሌላኛው ደግሞ አምስተኛው ወልሙዐረፉ ቢአል። ጠይብ ሌላኛው ደግሞ ወልሙዐረፉ ቢአል፣ በአል ታዕሪፍ የተደረገ መሰለን ነሑ ምን አለን? ቃለ አልሙሰኒፍ ወልሙዐረፉ ቢአል ነሑ አልቀለም ወልኩርሲይ። መሰለን አልቀለም የሚለው ቃል አው አረጁል የሚለው ቃል እንደዚህ ነው። ቃላቶች መጀመሪያ ምን ነበረ? ቀለም ነበረ። ቀለሙን ስል ይሄ ቀለሙን ያልኩት ቃል ነኪራ ነው። ነኪራ ነው። ግልጽ ነው። ማንኛውም ቀለም ይሻል። ረጁል ስል ማንኛውም ረጁል፣ ማንኛውም ረጁል ሙሐመድም ይሁን ዘይድም ይሁን አሕመድም ይሁን ማንኛውም ረጁል ውስጥ ይገባል። ላኪን አረጁል አልቀለም ስል ስፔሲፊክ ያደርግል። ይሃ የምናውቀው ወንድ፣ ይሃ የምናውቀው ቀለም ይሆናል ማለት ነው። እቺ አልመግባቷ የሚታወቅ ያደርጋታል። ይሃ አለም ከምናወራው ሰው ጋር ይሄንን ልክ አልሳስገባበት ይሃ የሚታወቅ ነው ማለት ነው። ነኪራ ማንኛውም አይደለም የሚል ማዕና ስለሚሰጥ ይሄ የገባበት ቃል ምን ይሆናል ማለት ነው? ሙዐረፍ። አል የገባችበት ለታሪፍ ገብታ የመጣቸው ቃል ማዕሪፋ እንለዋለን። አልቀለም አረጁል ካልኩኝ ረጁል የሚለው ቃል ነኪራ ነበር። አል ሲገባበት ማዕሪፋ ሆነ ማለት ነው። የሚታወቅ አረጁል ያ የምናውቀው ወንድ፣ ይሃ እኮ የምናውቀው ወንድ ይሆናል። ያ የምናውቀው ቀለም አል በገባበት ቁጥር ማዕሪፋ እያደረገው ይመጣል። ስለዚህም ማዕሪፋ ነው። አምስተኛው የማዕሪፋ ክፍል ነው ማለት ነው። ጠይብ ስድስተኛው ደግሞ ወልሙዳፉ ኢላ ማዕሪፈቲን። ወልሙዳፉ ኢላ ማዕሪፈቲን ወደ ማዕሪፋ ሙዳፍ የሆነ ይለናል። እዚህ ጋር በደንብ ልብ በሉ። ማ ማዕነል ሙዳፍ፣ ሙዳፍ ምንድን ነው የሚለውን ነገር ማወቅ አለብን። ኢላ ማዕሪፋ ግልጽ ነው። ማዕሪፋ እነዚህ ወደ እነዚህ ቃላቶች እስካሁን የጠቀስናቸው አሉ አይደል? ስንት ጠቅሰናል? እስካሁን 5 ጠቅሰናል። ወደ 5ቱ የተጠጋ ነው። ማ ወልሙዳፉ ኢላ ማዕሪፈቲ ወደ 5 ማዕሪፋዎች ያስጠጋ። ወደ አንደኛው ማን ነው? ضمير ወደ ضمير ያስጠጋ ነው። ሁለተኛው ማን ነው? ዓለም ወደ ዓለም ያስጠጋ ነው ማለት ነው። ግን ማ ማዕነል ሙዳፍ እዚህ ጋር በደንብ እናያለን ማለት ኢንሻአላህ። طيب ስድስተኛው ወልሙዳፉ ኢላ ማዕሪፈቲን ወደ ማዕሪፋ ሙዳፍ የሆነ። ብዙ ጊዜ ሙዳፍ ኢለይህ ትባባላላችሁ። እቺን ነገር እናያታለን ለአንዴና ለመጨረሻ ጊዜ በደንብ ትረዱታላችሁ። ማ ማዕነል ሙዳፍ ኢዳፋ የምንለው ነገር ምንድን ነው ከተባለ አረቦች ለምሳሌ በእኛም ስላለ በግልጽ እናየዋለን። መተለን አንድ ቃል የሚሰጠን ማዕና አለ አይደለ? ለምሳሌ ባብ፣ መስጂድ፣ ስሞች፣ ኪታብ ብዙ መጥቀስ ይቻላል። ስሞችን በይት እነዚህ ቃላቶች አሉ አይደለ? ምሳሌ በመጀመሪያ ሙዳፍ ምናምን የሚባለው ነገር ከስም ውጭ የለም። ይሄ ሙዳፍ ኢለይህ የሚባለው ነገር የመጀመሪያ መያዝ አለብን። ምንድነው ቃይዳችን? አንደኛ ምን መሆን አለበት? እስም መሆን አለበት። ይሄን ትይዛላችሁ። እሺ ሙዳፍ ማለት መጀመሪያ ሐሳቡን እንረዳና ከስም እንዳትወጡ። ሙዳፍ ሲባል ስም ብቻ ነው። ስለዚህ ሙዳፍ ሲባል ሙዳፍ ማለት ስንል መስጂድ ስንል የራሳቸው ማዕና ነው። ባብ ስንል በር መሆኑን ፈህም እናደርጋለን። መስጂድ ስንል መስጂድ መሆኑን ፈህም የምናደርገው ነገር አለ። በይት ስንል ቤት መሆኑን ማዕናውን እንረዳለን። ኪታብ ስንል መጽሐፍ የሚለውን ነገር እንረዳለን። ያኒ ኪታብ ስንል ይሄን የዚህ ስም መሆኑን እናውቃለን። መስጂድ ስንል የመስጂዱ ማንኛውም መስጂድ ይጠራል። የሚሰገድበት ቦታ ምን ተብሎ ይጠራል? መስጂድ ተብሎ ይጠራል። ባብ ስንል የበር መውጫና መግቢያ የሚደረግለት ነገር ምን ተብሎ ይጠራል? ባብ ተብሎ ይጠራል ተብሎ ማዕና ተሰጥቶታል። ጠይብ አይደል? ይሄ የራሳቸው የግላቸው ማዕና ነው። ሙዳፍ የሚባለው ነገር ደግሞ ሁለት ስሞችን የተለያዩ ስሞችን አንድ ላይ በማድረግ ሌላ ደግሞ አንድ ማዕና ወጥ የሆነ ማዕና ደግሞ እንዲሰጡልን ማድረግ። መሰለን ለምሳሌ ባብ አለ፣ መስጂድ አለ።
አሁን አረቦች ባብ ለራሱ የሆነ ማዕና ይሰጣል፣ መስጂድም የራሱ የሆነ ማዕና አለው። አሁን ሙዳፍ ማለት ሁለት ስሞችን አንድ ላይ በማድረግ አንድ ማዕና እንዲሰጥ ማድረግ ማለት ነው ባጭሩ። ምን ለምሳሌ ባብ አለ መስጂድ አለ ምን እለዋለሁ? ባብ አልመስጂድ፣ ባቡል መስጂዲ هذا ባቡል የመስጂዱ በር። አሁን የመስጂዱ በር የሚለው ማዕና አዲስ ነው። ለምን ባብ ስትሉ የመስጂዱ በር የሚል ማዕና አያይዘንም፣ መስጂድ ስትሉ የመስጂድ በር የሚል ማዕና አያይዝም። ሁለቱም ባብ ስትል በር ብቻ፣ መስጂድ ስንል መስጂድ ብቻ። አንድ ላይ ስናደርገው ግን የመስጂዱ በር የሚለውን ማዕና አንድ ላይ ይዘንላል ማለት ነው። ይሄ ነው ኢዳፋ ማለት ሙዳፍ ብለን የምንጠራው ሁለት የተለያዩ ስሞችን አንድ ላይ በማድረግ ሌላ አዲስ ማዕና እንዲሰጥልን ማድረግ ማለት ነው። ስለዚህ የመጀመሪያው ሸርጥ ምን መሆን አለበት? እንደዚህ ልናደርግ ዘንዳ ኢስም መሆን አለበት ማለት ነው። ሁለተኛው ደግሞ የመጀመሪያው ነኪራ መሆን አለበት። ነኪራ ተመራለን አይደለ? አሁን ይሄ አላልገባበትም ካላልገባበት። ሁለተኛ ደግሞ እነዚህ የጠቀስነው ضميرም አይደለም ዓለምም አይደለም መጠሪያ አይደለም ባብ፣ ማንኛውም ባብ በር ባብ ይባላል። ስለዚህ ይሄ ነኪራ ነው። ስለዚህ ዋና የመጀመሪያው ነኪራ መሆን አለበት። ይሄ ሁለተኛው ደግሞ ማዕሪፋ ነው። አሁን ይሄ ቃል ነኪራ ነው አይደለ? ወልሙዳፉ ኢላ ማዕሪፈቲን ማለት ይሄ ቃል ወደ ማዕሪፋ የተጠጋ ከሆነ ቃሉ ምን ይሆናል? ማዕሪፋ ይሆናል። ለምን? ምክንያቱም ይሄ እዚህ ጋር ምን ብለናል? ስም ነው። ሁለተኛ ደግሞ ነኪራ መሆን አለበት ብለናል አይደለ? ነኪራ ከሆነ ሙዳፍ ኢለይሂን ሰራንና ከዛ ግን ባቡል መስጂዲ ስንል ይሄ ባብ የሚለው ቃል ማዕሪፋ ሆነ። ለምን? የመስጂዱ በር ስፔሲፊክ ያደረግነው ሌላ ማንኛውም በር ሳይሆን የመስጂዱ የቤት በር ሌላ በር ሳይሆን የመስጂዱ በር ብቻ ብለን ስንል ይሄ ባብ የሚለው ነገር ወደዚህ ማዕሪፋው ባቡ አልመስጂዲ ስላስጠጋ ነው ምን አደረግነው? ማዕሪፋ አደረግነው ማለት ነው። ሌላ በር ሳይሆን የመስጂዱ በር። ስለዚህ ወደ ማንኛውም ወደ እነዛ ወደ አሳለፍናቸው አምስቱም ባቡል መስጂዲ። እሺ ሌላ ምሳሌ ባብ ቡል ኸይሪ የኸይር በር ስንል ባብ ነኪራ ነው። ባብ ሲባል ማንኛውም ባብ ይገባል። ማንኛውም ባብ አይ የፈለኩበት አልኸይሪ ያ ለኸይር የጥሩ በር ባቡል ኸይሪ የጥሩ ነገር በር የሆነው ትላላችሁ ማለት ነው። ስለዚህ هذا ባቡል ኸይሪ ይሄ ምን ይባላል ማለት ነው? ሙዳፍ ወሙዳፍ ኢለይሂ። ይሄ ምን ተብሎ ይጠራል? ሙዳፍ ኢስ ሙዳፍ ኢለይሂ። ይሄ ሙዳፍ ነው። ይሄ ደግሞ ወደሱ የሚጠጉበት ነው። ይሄ ተጠጊ ነው። ሙዳፍ ኢለይሂ ደግሞ ወደሱ የሚጠጉበት ማለት ነው። طيب ሙዳፍ ሙዳፍ ኢለይሂ ብለን እንጠራዋለን። ስለዚህ ባቡል ኸይሪ ይሄ ወደ አል ነው። ለምሳሌ ባቡ هذا اسم الإشارة መምጣት ይቻላል። ስለዚህ ሌሎችንም እንደዚህ እያመጣን ምሳሌ ضميرም ከሆነ ቀለም አይደለ የኔ አድርጉት ቀለሚ ይሆናል ማለት ቀለሚ ወደ ያ ضمير አይደለች ወደዛ ደግሞ ተጠጋ። ስለዚህ አሁንም ማዕሪፋ የቀለም የሚለው ቃል ነኪራ ነበር አስሉ ቀለሙን ነበረ ላኪን ወደ ضمير አስጠጋት ቀለሚ ቀለሙ هذا እንላለን ማለት ቀለሙ الذي እንላለን። እሺ የሙሐመድ እስክሪብቶ ነው በሉ ቀለሙ ሙሐመድን هذا ቀለሙ ቀለም ነኪራ ነው አይደል? ለምሳሌ ቀለሙ ሙሐመድን ሙሐመድ ምንድን ነበር? ዓለም ተባብለናል አይደል? እዛ ላይ ማዕሪፋ ላይ ስለዚህ ቀለም የምትለዋን ማዕሪፋ ማድረግ ፈለኩ ኢዳፋ አድርገው ወደ እነዚህ። ስለዚህ ምን ላድርግ? ቀለሙ ሙሐመድን የሙሐመድ ቀለም። አይ ሙሐመድ ሌላ ማዕና የራሱን የቻለ ነው፣ የሸخص ነው። ቀለም የራሱን የቻለ ማዕና ነው። አንድ ላይ ስናደርጋቸው የሙሐመድ ቀለም ብለን እናመጣዋለን። هذا ሙዳፍ ወልሙዳፍ ኢለይሂ ባጭሩ ይችላል። ከዛ ደግሞ በቀጣይ ደግሞ ስንሄድ ሙዳፍ ሙዳፍ ኢለይሂ ሌሎችም በደንብ ደግሞ ስፔሲፊክ አድርገን በደንብ እናያታለን። ባጭሩ ግን ሙዳፍ ሙዳፍ ኢለይሂ ሲባል ፈህሙ ሐሳቡ ይግባችሁ ማለት ነው። ይሄን ይመስላል። ጥያቄ ካላችሁ ጥያቄ ከስር ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ቴሌግራም ቻናል ጆይን አድርጉና እዛ ላይ ደግሞ እንደዚህ አይነት ጥያቄዎች እየተጠያየቅን እየተማማርን እንሄዳለን ማለት ነው። ይሄን ይመስላል። السلام عليكم ورحمة الله وبركاته.